አሁን ወደ መኪና እንገባለን። ኤሌቬተር ስገባ ቆመ። እና አሁን ይህን ፎቶ ሰዎች ለቀቁና ኔጌቲቭሊ ነው ሰው ያየው። አብዛኛው አዶናይ ፕሮግራም የገቡት ትንሽ በእድሜ ገፋ ያሉ ሰዎች ናቸው አሉ። አንደኛ ይህ ውሸት ነው። አዶናይን ሊያዩ የመጀመሪያው ስለሆነ አዶናይን ሊያዩ የሄዱ ባደወይ በመጀመሪያ ፕሮግራም ስክሰስ አይለካም። ኦኬ ኮርስ ስለሆንኩኝ በ2025 የቲክቶክ አዋርድ ላይ በተደረገው ነገር አዶናይን ሳይሆን አዘጋጆችን ጂ ፓወርን ምናምን ገና እነሱን ሄድባቸዋለን። እነሱ ኢንቨስቲጌት እያረኩኝ ነው። ጂ ፓወር እነማን ናቸው? 5 ስታር ኤሌቬተር እነማን ናቸው? ይሄ ግዴታ ነው። አዶናይ ግን እንደግለሰብ አዶናይን አዘጋጅተው ከሚጠሩት ግሩፖች መለየት የምችል ሰው ነኝ። ልንገራችሁ፣ እንደኔ ሶሻል ሚዲያ ላይ መልካም የሚያደርግላቸው እኔን አመስግነውኝ አያውቁም። ዮናስ ቢሆን ያደረገ ቤቱ ገብተው እያጨበጨቡ አንበሳ እያወረዱ ያመሰግኑት ነበር። እኔም ሀብታም መሆን ፈልጋለሁ፣ ተወዳጅ መሆን ፈልጋለሁ። ማኒፌስት ማድረግ ከተቻለ ማለት ነው። ከአዶናይ መማር የምፈልገው ነገር እሱን ነው። ከአዶናይ መማር በዛ ጉዳይ ላይ ኤክስፔሪየንስ ስለሌለኝ በቃ አንዳንድ ጊዜ ከሰው ጋር አብራችሁ ትሄዳላችሁ፣ አንዳንድ ጊዜ ከሰው ጋር አብራችሁ አትሄዱም። እና ለማንኛውም እኔ ፕሮግራሙ እስካሁን ድረስ የተጠቀማችሁ ሰዎች መጣችሁ ሀሳባችሁን ብትገልጹ ደስ ይለኛል። እኔ አይ ዶንት ኖ ምን እዛ ውስጥ የነበራችሁ ሰዎች፣ እኔ ውሸት አልወድም። ዶንት ኤግዛጀሬት፣ አትዋሹበት። በልጁ ዋሽታችሁ ከፍ አታረጉትም፣ ዋሽታችሁ ዝቅ አታረጉትም። አዶናይን ዋሽታችሁ ከፍ አታረጉ ማንንም ነው የምላችሁ። ይህ ሶሻል ሚዲያ ላይ ሁላችን እናውቃለን። ለተወሰነ ጊዜ ሞኝ የኛ ማህበረሰብ እንደ ኢትዮጵያ ሕዝብ ብልጥ የለም። ሆነን ለመናገር ሞኝ የሚያጫውተው አንዳንዴ መዝናኛ ያደርግና ከዛ በኋላ እኮ ዞር ብሎ ምንም ነገር ከሌለ ማለት ነው። 8 ዓመት እኔ እንግዲህ እያዳመጡኝ ነው። 8 ዓመት ስለ ዋሽታችሁ አዶናይን ከፍ አታረጉትም፣ ዋሽታችሁ ዝቅ አታረጉም። እንዴት ነበር? በቃ ጥያቄው እንዴት ነበር? ሐወዝድ ምን ያህል ገባ ሰው ምናምን አይደለም። ምን ያህል ሰው ገባ፣ ምን ያህል ሰው ወጣ ባተ ወይ አሁን አዶናይ የመጀመሪያ ጊዜ ያደረገው የመጀመሪያ ነው። የመጀመሪያ ሲሆን ብዙ ነገሮች አሉ። አንደኛ ከ2 ሳምንት በፊት የሃርት ቱ ሃርት ቺልድረንስ ኤድ የገንዘብ ስብስብ ላይ ፕሮግራም ነበረ። ሰው በዛ ፕሮግራም ኦልሬዲ እንትን ብሏል። ከዛ በኋላ ደግሞ ብዙ አይነት ችግር ተፈጥሯል። እንደዛም ነው ደግሞ አዲስ ነው ገና አጥን ከዚህ መጥቶ ነው ይህን ጉዳይ ያሰበው። ኢትዮጵያ ከመምጣቱ በፊት አስቦበት አይደለም። ስለዚህ በሳምንት በ2 ሳምንት አስቦት ለምን 100 ሰው አይገባም? ሰክሰስፉል ነው ብላችሁ አታምኑም? በሳምንት ከ2 ሳምንት በፊት ነው የሰማነው እንዴ። ወራት ምናምን እኮ የሚያዝ ፕሮግራም እኮ ነው አዶናይ በ2 ሳምንት እኮ ነው። እኔ እንዲያውም ኢትዮጵያ እዚህ ከሃርት ቱ ሃርት ቺልድረንስ ኤድ ለስዱድስ የሃርት ቱ ሃርት የቺልድረንስ ኤድ የፈንድሬዘሩ ፕሮግራም 7ቱን ቀን ለመሆን ነበር የተደረገው። አዶናይ ኤቭሪዴይ የገባ ላይቭ ገንዘብ ሊያሰባስብ ነበረ፣ ግን ያ ነገር አልተደረገም። አበላሻችሁበት። እነተሙ ምናምን አንዳንድ ሰዎች በቃ ብዙ ነገር አድርጋችሁ ተበላሸበት። ሌሎችም ገብታችሁ እንትፈጠራችሁ። ኦኬ ያ ነገር ተበላሸበት። ያ ነገር ተበላሸ። ወደ ራሱ ፕሮግራም ሄደ አዶናይ። የራሱን ነገር በሶስተኛና በአራተኛ ቀን አስተዋወቀን። ይሄ አይዲያ መጣለት እንደሚመስለኝ እኔ። ምክንያቱም ከኢትዮጵያ ከመምጣቱ በፊት አልነገረንም። በ2 ሳምንት ነው 2 ዊክስ እንዴ 2 ዊክስ ላስት ዊክ ነው 1 ዊክ ነው እንጂ በአንድ ሳምንት ሐሳቡን አምጥቶ ፍላየር እንደውም ለቱ ቢያነሱቹ ስለነክበበ ገዳ ስለምናም ከኔ ነው የወሰዱ። ስለዛ እንኳን አልተናገረም። በመጀመሪያ ሄ ሰክሰስፉል ነው የነም አስበው ነው። ምን ትላላችሁ? በ2 ሳምንት ፍላየር አውጥቶ እንትን ይዞ ምንድነው ቬኒው ይዞ ተከራይቶ ሄዶ ከምኖች ነው ማን ነበር ምነው ሸዋ ጋር ተነጋግሮ ምን አርጎ ምናምን በ2 ሳምንት ይሄ ሁሉ ነገር በዚህ ሁሉ ግርግር እየተሰደበ ብዙ ነገር እየተፈጠረ የሃርት ቱ ሃርት ነገር አድርጎ
ሰክሰስፉል ነው ብላችሁ ታስባላችሁ? እስኪ ፖዚቲቭሊ እናስብ። እስኪ በሁለት ሳምንት ማን ነው እንደዚህ አድርጎ ፕሮግራም መርቶ? ቀላል ነገር አይደለም እኮ ጋይስ፣ ቀላል ነገር አይደለም። ስለዚህ እኔ አምቢን ፖዚቲቭ አስወርት ጋር እንደምላችሁ አምቢን ፖዚቲቭ። ኔጌቲቭ ያላቸው ሰዎችን ማዳመጥ አለባችሁ። እስ ኦኬ። ዋናው ስዕብናውን ሳይነኩ አዶናይን ስዕብናውን ሳይነኩ እስከተተቸ ድረስ እስ ኦኬ። ባተወይ ትችትም መቼም ሰው ልጅን የሚያፈምሰው ኔጌቲቭ ነገር ነው። እዚያ ታውቃላችሁ እንዴ? ሴጋ መታው ባይል ኑሮ ሴጋ መታው ባይል ኑሮ ብዙ ሰዎች ጆሮ አይገባም ነበር። ነገራችሁ እኮ እሱ እንዴ ያንን እንትን ለማድረግ ነው አለ። ከዛ በኋላስ በቃ 9 ብር ነው የቀረኛውን የምሄድበት የለም ምናምን ያ ፕራንክ ባያደርገን ፕራንክ አድርጋችሁ ነው አለነ። በቃ እስ ኦኬ። ይመች ያራዳ ልጅ እንዳይደገም ኤፕሮፉል እንዴ እንዳይደገም አለን። ተረዳችሁ? ያም በቃ አንዳንዴ ሶሻል ሚዲያ ላይ ከፈለጋችሁ እኔ ማትናደዱብኝ ከሆነ እንደ አዶናይ ፕራንክ ላርጋችሁ እኔ ባንዴ ፕራንክ እያደረግኩኝ ምናምን ግን በኋላ ደግሞ ለእንትኔ ለረዘሜ አይመችም ብዬ ነው። ግን እስኪ ፎከስ እናርግና በሁለት ሳምንት አስቦ ጸንሶ ፍላየር አውጥቶ አዳራሽ ተከራይቶ ምንድነው እነዚህ ስፖንሰሮችን አናግሮ ፕሮግራም መራ በአንድ ሳምንት። የገባው ሰው ኦኬ አሮን ነው ምን ያህል ሰው እንደገባ አላውቅም። አንዳንዶቻችሁ 50 ትላላችሁ፣ አንዳንዶቻችሁ 100 ትላላችሁ፣ አንዳንዶቻችሁ 400 ትላላችሁ፣ አላውቅም። እዛ የነበራችሁ ሰዎች አፕሮክሲሜትሊ ምን ያህል ሰው ገባ? አፕሮክሲሜትሊ የሰው መግባቱን አይደለም ፎከስ ማድረግ የምፈልገው። ኢቭን ዶ ሰው መግባት የገንዘብ ጉዳይ እንጂ የፕሮግራሙ ጉዳይ አይደለም። ፕሮግራሙ እንዴት ነበር? እኔ አሁን እዛ ውስጥ ገብታችሁ የአዶናይ ፕሮግራም፣ የአዶናይ ፐርፎርማንስ፣ የአዶናይ የመድረክ ኮንትሮል አደራረግ፣ የክበቦ ገዳ ምንድን ነበር? እዛ ላይ ብንወያይ እዛ ላይ ብናወራ መልካም ነው ብዬ አስባለሁ። በላይ በቀለ ወያ ዋሽቶ አንድን ሰው ከፍ ማድረግ አይቻልም፣ ዋሽቶ አንድ ሰው ዝቅ ማድረግ አይቻልም። ኢቨንቹሊ የኢትዮጵያ ሕዝብ ብልጥ ሕዝብ ነው። መርምሮ 9 ጊዜ ለክቶ አንድ የሚቆርጥ ነው አይደል እንዴ? እውነት ነው። የኔን አስተሳሰብ ልንገርህና ያው ልጁ እንኳን ይጎዳል ብዬ አላስብም። በጣም ብዙ ነገር ያለፈ ልጅ ስለሆነ ይሰማል ድምጼ? ይሰማል። እንደ ፕሮግራም ግን ፕሮግራሙ አልተሳካም ብዬ ነው የማስበው። ምክንያቱም ውሸት ነው። አሁን ለምሳሌ ከዛ በፊትም ውሸት ስንሰማ ነበር ሶሻል ሚዲያ ላይ 2000 ሰው አልቆ ተመለሰ ሲባል እኔ ለዛውም ጠላቶቹን ላናድበት እየጠበቅኩ ነበር ቪዲዮ ገባ ለመሰለክ። አሁን የአዶናይ ጠላቶች ልጁ ብሔርተኛ አይደለም፣ እኔ ዘረኛ አይደለም። ልጁ የገባው ልጅ ነው፣ ጎበዝ ልጅ ነው፣ ብርቱ ልጅ ነው። እኔ የበለጠ ቦታ እንዲደርስ ነው የምፈልገው የእውነቴን። ግን ምንድነው ከዚህ እንትኑ ራሱ ከዚህኛው ፕሮግራሙ ራሱ የሚማርበት ነገር አለ ብዬ ነው የማስበው። ለምን አልተሳካምልበት? ሶሻል ሚዲያው እንዳለ እኮ ተጥለቅልቋል እኮ። ሳምንትም ይሁን 2 ቀንም ይሁን ማስተዋወቂያው ያልሰማ ሰው የለም አይደለ? ግን አስመሳይ ወዳጆች ናቸው። አሁንም በዙሪያ ያሉት እንዳለ የምር የሚወዱት ሳይሆን ለፉክክር ለፎሎ በስሙ የሚመጡ ናቸው እንጂ ዛውል ስራ ስላለብን ያልነር ነው እንዴ? የምትወደው ሰው እኮ ፕሮግራም ስራ ቀርተ ነው የምትሄደው አይደል እንዴ? የምትወደው የምታበረታተው ግን አስመሳዮች ናቸው አብዛኞቹ። ወዳጆቹ የተከበበው በአስመሳይ ወዳጆች ነው። ይልቅ አዶናይ ኢትዮጵያ ውስጥ እንደዚህ አይነት ኢቨንት ቢያዘጋጅ የተሻለ በጣም እንደው አዳራሽ እንዴ ይሄን ሰውማ እኔ ገና እየሄዱ መጠበቅ የሚባል መጻፌ መጀመሪያ 2006 ተሳተም ከዚህ በላይ ሰው ተገኝቶልኛል። የዛኔ ቲክቶክ ሳይኖር ነው የምልህ። ሳይኖር እንግዲህ ፑሽኪን አዳራሽን ታውቀዋለህ። እዛ ውስጥ እንኳን ወደ 300 ምናምን ሰው ተገኝቶልኛል። ይሄ ሁሉ ማስታወቂያ ተሰርቶ ይሄ ሁሉ እሱ እንኳን ያ ሁሉ ነገር ተካብዶ ያችን የምታክል ሰው በቃ ባዶ አዳራሽ ማለት እኔና አንተ ወዳጆች ተጠራርተን መሄድ የምንችል የድግስ ሰው ላይ ያለ ሰውን ያህል አልመጣም። ይሄ ማለት ደግሞ በዙሪያው አስመሳይ ወዳጆች እንዳሉት ነው የሚያሳየው። ግን ልጁ ይችላል፣ ይሄኛው መማሪያ ይሆንበታል ይሆናል ብዬ ነው እኔ የማስበው። ሌላ ጠላቶቹ ብዬ የማስበው ምንድነው 2 አይነት ጠላቶች አሉ። አንደኛ እሱም በዘር የሚፈርጁት ናቸው። እነሱ የተለመደ የቅናት መንፈስ ነው ያለባቸው። በዘር ትግሬ ስለሆነ ህወሓት ነው ምናምን የሚሉት እነሱ የዘር ቅናት የዘር በቃ ከነሱ ድንቁርና ጋር አብሮ ያልተጓዘ ሰው እንዳለ ደንቆሮ ነው የሚመስላቸው። እነሱ በቅናትና ምቀኝነት ነገደ ምቀኛ ነገደ ቅናቶች አሉ፣ እነሱ ናቸው። ሌሎቹ ደግሞ በዘር የሚደግፉት ናቸው። ትግሬ ስለሆነ ለምሳሌ
አሉ በጣም ብዙ የህወሓት ደጋፊዎች ያበረታቱታል። ጥሩ ነው ማበረታታቸው፣ ግን ብሔሩን መርጠው አይደለም ማበረታታት ያለባቸው። ገባ? ሁለቱ ናቸው ጠላቶቹ እንጂ ልጁ ምርጥ ሰው የትም ቦታ ነው። አማራ ጋር፣ ኦሮሞም ጋር፣ ትግሬውም ጋር፣ ጉራጌውም ጋር በቃ ደስ እንዳለው የሚሆን ልጅ ነው። አሪፍ ልጅ ነው እና ይማርበታል ብዬ አስባለሁ። ግን እኔ አሁን ስለሱ ማስታወቂያ ሲሰሩ ያየው ቪዲዮ አይተ ይሆናል። በጣም ብዙ ቪዲዮ ተለቆ ነበር። ይህን ያህል ሰው ገባ ስል በውሸት የሚመጣ ነገር የለም። ለምን? የሚታይ ነገር ስላለ ማለት ነው። እና እሱ እኮ ለጊዜው ይደብረው ይሆናል። ኤክስፔክቴሽን ግን የሚኖሩ አይመስለኝም። ብዙ ነገር ጠብቆ ብዙ ነገር ያጣ ልጅ ከሱም ተምሮ ደግሞ አሁን ስኬታማ የሆነ ልጅ ስለሆነ ማለት ነው። ከዛ ውጭ ግን ስኬታማ ነው አይደለም። ለምን? ይሄ ሁሉ ማስታወቂያ ተሰርቶልህ እኔ ክርስትና ሰው ብጠራ ሰርጌን ብጠራ ከዚህ የተሻለ ሰው ይመጣልኛል። ማስታወቂያ ሳልሰራ ስታስበው በላይ እኔ ምን እያልኩት ነበር መሰለ? አዶናይ አካባቢ እንዳሉ አብዛኛዎች ካየዛድ የከበቡት የራሳቸውን ፕሮግራም የሚያስተዋውቁ የልጁን እውቅና ተጠቅመው የራሳቸውን ፕሮዳክት የሚሸጡ ልጁን ድሬን ያደረጉት መጠጡት ለሱ ብለው አይደለም። እና አሁን እሱም ደግሞ እሱን እኮ ነው የምልህ፣ አስመሳይ ናቸው የምልህ። የመጡትም ለራሳቸው ፕሮሞሽን ለመስራት ነው አንደኛ። ሁለተኛ ሲመጣ እንኳን አንድ ሰው የእውነቴን ነው እዛ ውስጥ እንኳን የመጣ ሰው እኮ ሶስት ሰው ይዞ ቢሄድ እኮ የተሻለ ሰው ይኖር ነበር። ገባ? የተሻለ ሰው ይኖር ነበር የእውነት የልባቸው ወዳጅ ቢሆኑ። እዚህ ሶሻል ሚዲያ ላይ 24 ሰዓት ስሙን የሚጠሩ በሱ የሚምሉ የሚገዘቱ ሰዎች እኮ ቦታው ላይ እኮ አይተናል። ግን ሰው እንኳን ይዘው መሄድ ፈቃደኛ አልነበሩም ማለት ነው። ገባ? ግን የወደዱት የተገኙት ተገኝተዋል። ለሱ ክብር ትክክለኛ ወዳጆቹ ታውቀዋል። በጣም አብዛኛው ግን እኔ እንኳን ማስታወቂያ ሲሰሩለት የነበሩ የኔ ፍሬንዶች እንኳን እዛው አሜሪካ ሀገር እንኳን ያሉ ቦታው ላይ አልተገኙም። እኔ አላየኋቸውም። እዛ ቦታ ላይ ተገኝቶም ከሱ ጋር ፎቶ ፕሮግራም ላይ ተነስተውም አላየኋቸውም። ይሄ ማስመሰል ነው። ይሄ ላይክ እና ፎሎ ለመሰብሰብ በልጁ ስም እየነገዱ ነው ስለተሳካለን። ገባ? ትክክል። ፕሮግራሙ እንዴት አየው? ፕሮግራሙን ሰምታል? የማኒፌስቴሽን እና ስለ እኔ ኮንፊደንሱን ወድለታለሁ። በነገራችን ላይ ሙሉ ፕሮግራሙን አላየሁትም። መድረክ አያያዙ ምናምን አይቼዋለሁ። ኮንፊደንሱን ወድለታለሁ። በራስ መተማመን ያለው ልጅ ነው። በጣም ደግሞ ሰው ቢሞላለት ዘጭ ቢል የበል ክብር ነው እንደ ሀገር ራሱ። የእውነቴን ነው። የአዳራሽ ቢሞላለት እንደው ባይሞላ ግማሽ ራሱ የፍራኦልን ጉዳይ እንዴት አወቀው? ፍራኦል 10 ትኬት ገዝቶ ትኬቱን ለማንም አልሰጠም እና 10 ትኬት ገዛው አለኝ። ከ10 በላይ ትኬት ገዝቼ ምንድነው አንዳንዶች እንደ እንትን አድርገውታለኝ እንደ እርዳታ ገባ ላይክ እንደ እርዳታ መደረግ። ሌሎችም ትኬት ገዝተናል ግን አልሄዱም። ትኬት ገዝቶ አለመሄድ ራሱ ትልቁ በእርግጥ ምናልባት ፍራኦል እንደዛ አደረገው ለማበረታታት ነው። ሌሎች ደግሞ እንደዚህ ትኬት ገዝተናል ግን አልሄድንም ያሉ ሰዎች እንደ ዋናው እኮ እሱ ገንዘቡን ፈልጓል። የሀብታም ልጅ ነው፣ ገንዘብ አለው በደንብ። ችግሩ እኮ ምን መሰለክ፣ እኔ 8 ትኬት እኮ ከአዶናይ ገዝቻለሁ። ያሁኑ ገዝተሃል? እኔ ግን ያለሁት ኢትዮጵያ ነው። ገባ? አሁን የምናወራው እንደዚህ አይነት ወሬ ከሆነ 8 ትኬት ከገዛው እኔ ላይቭ ላይ ወጣና አሜሪካ ያላችሁ 8 ትኬት ገዝቻለሁ መግባት የምትፈልጉ እኔ ልስጣችሁ እዚህ ቦታ ብዬ ነው ማውራት ያለብኝ። ፕሮግራም ካለፈው በ10 ትኬት ገዝተ ከማስቀመጥ ፕሮግራሙን ማድመቅ ነው የተሻለ ነገር። እኔ የሚመስለኝ እንደዛ ነው። ገባ? እንጂ አሁን ልጁ ከገባ በኋላ ይሄ ራስ ላይ እንትን መስራት ነው። የእውነቴ ነው። ለምሳሌ በላይ የኢኮኖሚ ችግር ያለበት ልጅ አይደለም፣ የለጠጠ የሀብታም ልጅ ነው። እኮ የኢኮኖሚ ችግር እሱ የሚፈልገው ለብር እሱ እንዲያውም ላይ ከብሩ ሰው በነፃ ሁሉ ገብቶ ሰምቶ አዳምጦ ተለውጦ ቤት ደስ ይሏል ብዬ አስባለሁ። በጣም እኮ ነው እሱ። ለዛ ነው አሁን ለምሳሌ ፍራኦል ከዛ በፊት ቀደም ብሎ 10 ትኬት እንደገዛ 10 ትኬት ፕሮግራሙ ሲተዋወቅ ሰምቷል አይደል እንዴ? 10 ትኬት ገዝቻለሁ እኔ መሄድ አልችልም 10 ሰዎች ልስጣችሁ ብሎ ቢሰጣቸውስ ምን ችግር አለ? ምን መሰለህ እኔ በላይ ሽቀላ ላይ ነው። የእውነቴን ነው። ሽቀላ ላይ ስለሆነ ነው። ሁሉም ፎሎወር እና ተወዳጅነትን በልጁ ስም መሰብሰብ ላይ ነው እንጂ ነው። ለምሳሌ የእውነቴን ልንገር 20 ትኬት ገዝቻለሁ ማመቱ ያጣራኛል። ሌሎች ደግሞ ምን መሰለህ አሁን አንዳንዱ ትናንሽ ፎሎ ያለው ኮንቴንት የሌለው ምናምን በቃ ዝም ብለው ሙጭጭ ብለው ብሔርተኞችም ሁሉም የየራሱን እንትን ነው። ሁሉም የፈለገው ሳምሃው ይሄ ልጅ ድሬን አድርገው ፎከስ እንዳያደርግና ዙሪያውን ማኔጅመንቱም እኔ ማኔጅመንቶችን ሁሉም ማባረር ያለበት ይመስለኛል ቱ ቢያነሶቹ። ምክንያቱም አሁን አንተ ማኔጅመንት ነው ይሄን ነገር መቆጣጠር ያለበት ማየት አለበት።
ገባ ኧረ ልጁ ጎበዝ ነው። እኔ ይኸውልህ ካሁኑ ልጁ እኮ አይደለም ልጁማ ይኸውልህ ነገ ይማርበታል ብዬ ነው የማስበው። የእውነቴን ነው የምልህ እኔ ማስበው ይማርበታል፣ ግን እንትን መደረግ አለበት። አሁን እኔ በበኩሌ ከሰው ብዛት ይልቅ የጓጓሁት ትምህርቱን ማዳመጥ ነው የፈለኩት። አይ ዶንት ኬር ስለ ሰው ምናምን ተረዳኝ። ሰው ዛሬ ይመጣል፣ ነገ ይቀራል፣ ነገ ይመጣል አይደል እንዴ? ትማርበታል። የመጀመሪያው ጊዜ ነው እያደገ ነው የሚሄደው። ኢቭን እኮ ሶሻል ሚዲያ ለኛ ስንጀምር እንዴት ነበር? በላይ እያደገ ይሄዳል አይደል እንዴ? ኮንሲስተንትሊ ከሆንክ ማለት ነው። ኮንሲስተንሲ ያስፈልጋል። ግን በዚህ ደረጃ ግን የከበቡት ሰዎችን አጤን ለሱ ትልቅ ትምህርት ይመስለኛል። 90% የከበቡት ቪአይፒ ነን ለማለት በቃ ቪአይፒ ነን በቃ እንደዚህ ነን እንደዚህ ነን ለማለት እንዴ ያ ሁሉ ቪአይፒ የተሰጠው ሰው መቶ ሰው ይዞ መምጣት ነበረበት። አብዛኛዎች ትላልቅ ፎሎወር ያላቸው ናቸው ምናምን ገባ። ግን they were thinking about themselves ስለራሳቸው ነው ያሰቡት። ተረዳኝ። ስለራሳቸው ነው ያሰቡት። እና ግን ያ ይሁን የገባው ሰው አሜን። አሁን ማናት ሶፊ የምትባይ ሶፊ ላይክ ዋሽታችሁ ልጁን የባሰ እንትኑት እንዳትከቱት። አዶናይ እንዲያውም ሐቁ ነው የገባው ይሄን የሚያል ሰው ነው። እንዲያውም ኮንፊደንት ማለት የገባው ይሄን ያሉ ሰው ነው። 5 ሰው ገባ፣ 5000 ገባ። you have to own that own ማድረግ አለብህ። ኦን አድርገህ ከዚህ እንማራለን። ካለበለዚያ አትማርም። በላይ ካለበለዚያ በውሸት ስንቶች ናቸው እዚህ ጋር የተዋሸላቸው? እከሌ እኮ መልካም ሰው ነው፣ እከሌ እኮ ልቡ ንጹህ ነው፣ ጆከር እኮ ልቡ ንጹህ ነው እያሉ እከሌ እኮ ልቡ ንጹህ ነው፣ እንትና እኮ ልቧ ንጹህ ነው እያሉ በውሸት ጭራሽ ሰዎች እንዳይለወጡ ያደርጓቸዋል። ሰው they think በቃ የማደርገው ነገር ትክክል ነው፣ እያደረኩት ያለው ነገር